ሰላም እንዴት ናችሁ ቤተሰብ? እንግዲህ ዛሬ በጣም የሚያስጠላ ነገር ነው የተፈጠረው። ምክንያቱም የሚያስጠላው ነገር ምንድነው ካላችሁኝ እንግዲህ አቤል ሄርሜላና ማለቴ አብርሃም ለሄርሜላ ቀለበት አድርጎላታል። በጣም የሚያስጠላ ስራ ነው የተሰራው ዛሬ ተመልካቾች። ምክንያቱም በጣም ከፍተኛ የሆነ ቁማር ተሰርቷል ዛሬ። ቁማሩን ደግሞ በእርግጠኝነት የቆመሩት ሄርሜላ አቤልና ብሩክ ናቸው። ሌላ ማንም አልቆመረውም ይህን ቁማር። ምክንያቱም ፕራንክ እናድርጋት ብለው ግን የእውነት ነው የተጫወቱባቸው። የእውነት ማለት ነው የእውነት። ለምንድን ነው እንደዚህ የሚደረግ? ተመልካች ይህ ነገር ወደ ምን እያጋደለ ነው? በጣም በዛ። አሁን በጣም እየበዛ ነው። የእውነት ነው የምነግራቸው፣ በጣም እየበዛ ነው። እንግዲህ ምክንያቱም እንግዲህ አብርሃም ምንድነው ያሉት? ያው ዛሬ ፕራንክ እናደርጋታለን ሄርሜላን ነው እያሉ የነበረ። ሄርሜላን ፕራንክ ለማድረግ በሚል ሐሳብ ግን በትክክለኛው መንገድ ሊያደርጉት የፈለጉትን ነገር አብርሃምን እየፈተኑት ነው ያሉ። አብርሃም ደግሞ በደንብ ቀለል ብሎ ነው የተፈተነው ዛሬ። እንግዲህ ፈተና ነው፣ ሌላ ምንም አይደለም። እሱ ምን ያህል ቀለበት ሊያደርግላት ይችላል፣ ምን ያህል ሊቀርባት ይችላል፣ ምን ያህል ለእሷ ያለውን አመለካከት ለማየትና ምናልባት በቁርጠኝነት ምን ያህል ወደ እሷ ለመሄድ ፍላጎት አለው የሚለውን ነገር ለማጣራት ስለተፈለገ ዛሬ አሪፍ አድርገው ፌቨሩን ወይም ደግሞ ጨዋታውን ወይም ደግሞ ሿሿ ሰርተዋል። እዚህ ጋር እንግዲህ የሄርሜላ ሀሳብ አለበት። ሄርሜላም አለችበት። እንደማታውቅ የሆነችው ሆን ብላ ነው። ፕራንክ ያስመሰለችው ሆን ብላ ነው። ሰርፕራይዝ እየተደረገች ያደረገችው ሆን ብላ ነው እንጂ በስነ ስርዓት ነገሩን አቤል ሄርሜላና ብሩክ አንድ ላይ ነው የሰሩት ይህንን ስራ። ሌላ እንግዲህ አብርሃም በጣም እየተበላሸ ነው የመጣው። አብርሃም እየተበላሸ የመጣበት ምክንያት ምንድነው? ዛሬ እንደ ሕፃን ልጅ እያደረገው ነው። ሞኝ ነው ወይስ ምንድን ነው? እሱ እንደምንድን ነው የሚያስበው? ለምን ቀለበት አመጣው አድርግላት ሲሉት ለምንድን ነው ዝም ብሎ ቀለበት የሚያደርግላት? ምንድነው? ይህን ያህል ነው በቃ ትዳሩ ገደል የገባ ነው ማለት ነው። ለምንድን ነው ከአንድ ካላገባች ሴት ጋር ቀለበት የማድረግ ፕራንክ የማድረግ ምናምን ስራ ምናምን እያሉ የሚላላጡብን? ለምንድን ነው? ይህ ጥሩ አካሄድ አይደለም። ቆይ አብርሃም በራስህ አትተማመንም? አንተ አእምሮ የለም? አንተ ማሰብ አትችልም? አንተ ማንም ነው ያዘዝብህ? በቃ የአንተ ሾፌሮች የአንተ በቃ ሞተር ሆነው እያንቀሳቀሱ ያሉ አቤልና ብሩክ ናቸው። ለምንድን ነው እንደዚህ እያደረክ ያለ? ይህ ነገር እኮ ጥሩ አይደለም። በቃ በጣም ጥሩ አይደለም፣ ያስጠላል። በጣም የሚያስጠላ ነገር ነው ዛሬ የተሰራው። በጣም የሚያስጠላ፣ በጣም የሚያስቆጭ ማለት ነው። ሰው እንዴት በዚህ ልክ እንዲያስብ ታደርጋለህ? ሰው እንደዚህ በዚህ ልክ በቃ የእናንተን ቪዲዮ ላለማየት እንዲሮጥ ታደርጋለህ። ዛሬ የሰራው ስራ የምር በቃ በምንም አይነት ምክንያት ይቅር ማያስብልህን ቪዲዮ ነው ዛሬ ሰራ። ምንም ጥሩ ነገር እየሰራህ አይደለም። ምንም ጥሩ ነገር ጭራሽ ከአንተ ማይጠበቅ። እኔ ከአንተ ይሄንን አልጠብቅም። እኔ አንተ በዚህ ልክ እንደሞኝ ተታለ ቀለበት ታደርግላታለህ ሄርሜላ ብዬ አስቤ አላቅም። ለምንድን ነው እንደዚህ የምታደርገው? ምኑ ሊቀርብህ? እነዚህ አቤልና ብሩክ ግን ለአንተ ምን ይጠቅመዋል? እኔ እስካሁን ለአንተ ምንም እየጠቀሙ ያሉ አይመስለኝም። ለመበታተን፣ አንተን ትዳርህ ለመበዝበዝ፣ በቃ ልጅህ የብቻውን እንዲያድግ ያላባት እንዲያድግ እያደረጉ እንጂ ሌላ ምንም እየጠቀሙ አይደለም። እንግዲህ ተመልካቾች አንድ ልብ ማለት ያለባችሁ ነገር አለ። ልብ ማለት ያለባችሁ ነገር ምንድን ነው? ፕራንክ አለመሆኑ በደንብ ሊያስባንኑ በደንብ ሊያሳውቁ የሚችሉ ነገሮች አሉ። አንደኛ ሄርሜላ እንዳለ የሌለ ተሽቅርቅር አምሮባት ፏብላ ነው የመጣችው። ፏብላ ማለት ነው። ምክንያቱም ራንደምሊ እንደተጠራች ነው እነሱ እያስመሰሉት ያሉ። እሷ ግን አመጣጧን አይታችኋል። በቃ በሰሞኑ ሰርፕራይዝ በዛብኝ ምናምን እያለች ነው የመጣችው። ሰርፕራይዝ በዛብኝ። ይህ ደግሞ አንድነንድ አብርሃም አቋሙን ሁኔታውን ነገሮችን ለመፈተን የተደረገበት ስራ እንጂ ሌላ ምን ማለት ነው። ዛሬ በጣም ነው የተወሳጨው። በጣም ጭራሽ የማይደረግ ጭራሽ የማይገመት ስራ ነው የሰራው። አብርሃም ህፃን ነው። በቃ ለእኔ አብርሃም በጣም ህፃን ልጅ ነው። በቃ ማንም ሰው እነዚህ ልጆች ግን በዚህ አካሄዳቸው በቃ የፈለጋቸው ላይ ያደርጉታል። ቢልኩትም ይሄዳል። ሰው ጋር መጥፎ ነገር ለማድረስ ራሱ የሚሄድ ይመስለኛል። በዚህ አካባቢ ምንም በራሱ አእምሮ እየተንቀሳቀሰ አይደለም። ለምንድን ነው እንደዚህ? በእርግጥ አዎ ላለማድረግ ትንሽ እየተጋፋት ነው። ተው ብሏል። ግን እነሱ ምንድነው በምንድነው እየሸወዱት ያሉ? ፕራንክ ነው በሚል ተልካሻ ምክንያት ነው። በቃ እርግጥ ፕራንክ ነው በሚል ተልካሻ ሌላ ምክንያት ታስባለች። ሌላ መጥፎ ነገር ታስባለች። ሌላ ነገር ይፈጠራል። እንጣላለን። ጭራሽ ማድረግ አልፈልግም ተወኝ በታመር በቃ እግዚአብሔርን ማድረግ አልፈልግም እያለ እነሱ ግን ፕራንክ ስለሆነ ምንም አይነት ችግር የለውም፣ ምንም አትልም፣ ምንም አታመጣም፣ በቃ የምትሆነው ሁኔታዋን እንያት
እስኪ ዛሬ የፕራንክ ቪዲዮ እንስራ እያሉ እንጂ እውነት በስነ ስርዓት የእውነት ቪዲዮ ነበር ከአሁን በፊት እየሰራችሁ የነበራችሁ? ትክክል ናችሁ? በስነ ስርዓት ነው እየሰራችሁ የነበራችሁ? ፕራንክ አይደለም ከአሁን በፊት እየሰራችሁ የነበራችሁት ቪዲዮስ? እኔ ግን እስከማውቀው ድረስ ፕራንክ ይመስለኝ ድራማ ይመስለኝ ነበረ። ዛሬ ግን ጭራሽ የፕራንካችሁ ልክ ገደብ አጣ። በጣም ነው ገደብ ያጣው። ለምንድን ነው በዚህ ልክ የምትሄዱት? ለምንድን ነው በዚህ ልክ? ምን ሀሳብ ጠፋ? አንድ ባለትዳር ወንድ ጭራሽ አንድ ነፃ ከሆነች ሴት ጋር ቀለበት እያደረገላት ፕራንክ ይዞ መምጣቱ አስፈላጊ ነው? እንደዚህ አይነት ነገር ሪልስ ፕራንክ ነው ብለን ህዝቡን ማሳመን እንችላለን ብላችሁ ታስባላችሁ? ጭራሽ የማይታሰብ ነገር ነው። ጭራሽ የማይታሰብ ማለት ነው። ማንም አያምናችሁ። ማንም እመኑም አትመኑ። ይህንን ሀሳብ እኔ እንደግሌ ስለማልቀበሉ ማለት ነው። በደንብ ስለማልቀበለው። እሺ ሌላ አንድ የገረመኝ ነገር አለ። ፕራንክ ከሆነ ለምንድን ነው የሩታ ፎቶ ያስፈለገበት ምክንያት? የሩታ ፎቶ ተምኔል ላይ ምን ይሰራል? ምንድን ነው እየተደረገ ያለው? ሆን ተብሎ ሴራ ታቅዶ እየተሰራ ካልሆነ ለምን እሷ ፎቶ ለምን አስፈለገ? ቀለበት እንደረግላት አሁን እሷ ይህንን ቪዲዮ ስታየው ሩታ ምንድን ነው የምታስበው? ይቺ ምን ነው የምትል? ምን ሌላ ነገር በራሷ ላይ የሆነ እርምጃ እንድትወስድ የምትፈልጉት? እሷ ላይ ያልሆነ እርምጃ እንድትወስድ በጣም እንድትጎዳ እንድታብድ ነው የምትፈልጉት? ቆይ በስነ ስርዓት ልጇን እንድታሳድግ አትፈልጉም? ልጁ በቃ በስነ ስርዓት ማደግ የለበትም? በቃ እየሄዳችሁት ያላችሁት መንገድ ጥሩ አይደለም። ኢንሾርት ምንም ጥሩ አይደለም። ጭራሽ ሩታን ለማቃጠል የተነሳ ቪዲዮ፣ በተለይ የዛሬው ደግሞ ሩታን በጣም ሌላ ውስጥ ለመክተት ሆን ተብሎ ታቅዶበት የተሰራ ቪዲዮ ነው የዛሬ ቪዲዮ ተመልካቾች። ስለዚህ እናንተ ይህንን እርምጃችሁን መቀነስ ይገባችኋል። በተለይ አቤልና ብሩክ በልክ አድርጉት። ጥላቻ ነው። በቃ ጥላቻ ነው። በልክ አድርጉት። አትበድሏችሁ። ቆይ እናንተ ህፃኑ ያሳዝናችሁ። እኔ ምንም እየታየኝ አይደለም። እየታየኝ ያለ ግን ይህንን ቪዲዮ ሩታ ስታየው ምን ትላለች ነው። አብርሃም በዚህ ልክ ተንበርክኮ ለአንድ ሴት ልጅ ቀለበት ሲያስር ማየት አስቡት። ሁላችሁም በራሳችሁ ናችሁ። የእናንተ ባሎች ለሌሎች ቀለበት ለሌላ አንድ ተራ ሴት ቀለበት ሲያደርግ ብታዩ አእምሯችሁ ላይ ምን ነው የሚፈጠርባችሁ? ጭራሽ እኮ የማይታሰብ ነገር ነው። እግዚአብሔርን ማይደረግ በቃ ሀገሪቱ ላይ የሌለ ማንነት ነው። በቃ ምንም ሀገሪቱ ላይ የሌለ ማንነት፣ ጥሩ ያልሆነ ነገር ነው እየተደረገ ያለው። ስለዚህ እኔ ምንድነው አቤልና ብሩክ እባካችሁ አስታርቋቸው ከሩታ ጋር። እንዲህ አይነት ነገር ውስጥ አትግቡ እባካችሁ። ሄርሜላም ቢሆን አንቺ የሰው ባል ላንቺ አይሆንም። በቃ የሰው ባል ነው፣ ለምንም አይሆንም። ላንቺ ምንም አይጠቅምሽም። ስለዚህ እባካችሁ ከእንደዚህ አይነት ነገር ቆጠብ ብለን ህዝብ ሊያስተምር የሚችል ነገር ቪዲዮ ይዛችሁልን ነው። አመሰግናለሁ። ቻው